ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሰዓቱ መደመጥ ያለባቸው መረጃዎችን አጠናክረን ይዘን ቀርበናል። ጋይንት የገባበትን የጽንፈኛው ሚስጥር በተመለከተ ይዤላችሁ ቀርብ ያለው ይህን የምትሰሙት መረጃ ነው። እንዲሁም የኤርትራ ጦር በትግራይ በኩል የገባው ማፈግፈጉ ተሰምቷል። ይህን ጉዳዮችን በትንታኔ የምንመለከተው ሌላኛው መረጃችን ነው። ከዚህ ጋር የዘን ከምንመለከታቸው የጤና ሚኒስትርም በጋሞ ዞን ለተጎዱትም ድጋፍ ማድረጉ ተሰምቷል። በዚህ በ2.3 ቢሊዮን ወጪ ለግብርና ምርት የሚሆን ቁሳቁስ ገቢ ማድረጉ ለክልሎች የሚተሰራጭ መሆኑ ተሰምቷል። ይህን ጉዳዮችን ማስደምጣቻለሁ። ከነዳጅ ወደ ተፈጥሮ ጋዝ የከተማ አውቶቡሶች ሞተር እንደሚቀየርም ተሰምቷል። እነዚህን ጉዳዮች እንዳስሳለን። አብራችሁን ተዘልቁ ዘንድ በአክብሮት እየጠየቅን ሰላም ለሀገራችን ለኢትዮጵያ ያድርግልን፣ ጽንፈኝነት ይውደም። ሰሞኑን ከተመለከትነው በተለይ በጋይንት ወረራ ያደረገው የጽንፈኛ ቡድን ዋና ሚስጥሩ ይፋ እየሆነ መጧን። ከዚህ ጋር በተያያዘም የህወሓት ከፍተኛ አመራሮች በተለይ ወደ አላማጣ ማቅናታቸው የተሰማበት አንደምታው ምንድን ነው? ሁለቶችን በአንጻራዊ መልኩ አስደምጣችኋለሁ። በትናንትናው የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ወደ አላማጣ ማቅናቱ ተሰምቷል። ይህን ምናቃለን። ይህ ደግሞ እዚህ ጋር በተያያዘ የፋኖ ታጣቂዎች ወደ ጋይንት ለምንስ አቀኑ? ሁለቱን ጉዳዮች በአንጻራዊ ስንዳስሰው ሰሞኑ ወደ ጋይንት የተሻገረው ከፍተኛ ውድመት አድርሰው የተመለሱት የወሎ ፋኖች እንደሆነ ተሰምቷል። እነዚህ የወሎ ፋኖች ከጋይንት ይልቅ ራያና አላማጣ እንደሚቀርባቸው ነው የተመላከተው። ልብ በሉ። እዚህ ጋር በዋነኛነት በአንጻሩ ከምንዳስስበት ወይም ደግሞ ከምንመለከተው እነዚህ ታጣቂዎች የአማራ ህልውና ጉዳይ እንታገላለን ብለው ከጋይንት ይልቅ አላማጣና ራያ የሚቀርበውን ትቶ ወደዚህ ለምንስ አቀና? የህወሓት ተላላኪነቱን በግልጽ የሚያሳይ ወይም ደግሞ የህወሓት አጋር መሆኑን የሚያመላክት እንደሆነ በሰፊው ተነግሯል። በተለይ የፋኖ ከፍተኛ መሪ ነው ተብሎ የሚታወቀው ወንድሙኑ ማሩ ተብሎ የሚታወቀው በሱ በኩል ታጥቀው የሚንቀሳቀሱ የፋኖ ታጣቂዎችን ከወሎ ተነስተው በጋይንት በኩል ውድመት አስከተለው መመለሳቸው የተመላከተው እነዚህ ታጣቂዎች በተለይ በዋነኛነት ተልዕኮ የተሰጣቸው ህወሓት መሆኑ አመላካች ነው። ከዚህ ጋር በተያያዘም የከፍተኛ የህወሓት አመራሮች በአላማጣ ተገኝተው እንደተነበረ ተመልክተናል በትናንትናው ዕለት። ስለዚህ የአማራ ህልውና ጉዳይ ሳይሆን የህወሓት አስፈጻሚ መሆናቸውን በግልጽ ያሳየበት ጉዳይ ነው። ነገር ግን የሀገር መከላከያ ሰራዊታችን ክልሎችን ለቆ ወደ ዳር ድንበር ያቀናበት ሁኔታ አለ። በተለይ የፍሪዲ መከላከያ ሰራዊት ዳር ድንበር ሉዓላዊነት ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ በትግራይ ክልል ተንቢያ ገብቶ የነበሩ የሻዕቢያ ጦር ወደ ሽሬ ማፈግፈጉ ተሰምቷል። ህወሓት ሰራዊት ጋር በመቆም ቆላ ደቤንና ደጋ ደንቤን ሰፍረው የነበሩ ሁለት የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸው ነው የተመላከተው። ከቆላ ተንቢያ የወጣቸው አንዷ ክፍለ ጦር እንዳበጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠ ሲሆን ከደጋ ተንቢያ የወጣቸው ሁለተኛ ክፍለ ጦር ደግሞ በደደቢት መስመሮች ከሽሬ 18 ኪሎ ሜትር መስፈሩ ነው የተመላከተው። የሀገር መከላከያ ሰራዊታችን በአማራ ክልል የነበረበትን ለቆ ወደ ዳር ድንበር ማቅናቱን ከዚህ ጋር በተያያዘ እንደ መልካም አጋጣሚ የተጠቀመው የጽንፈኛ ቡድን ደግሞ መሰረተ ልማቶችና ከተሞችን አውድሞ መውጣቱ ግልጽ ማሳያ ጉዳይ ነው። ሰላም ለሀገራችን ያድርግ፣ ጽንፈኝነት ይውደም። እዚህ ጋር የይዘን አሜሪካ እንግዲህ አዲስ መልካም ዛመጣለች። አሜሪካ በአዲስ አበባ ድንገተኛ አደጋ ሰብአዊ ድጋፍ ማዕከል ልታቋቁም መሆኑ የተሰማው የአሜሪካ መንግስት በኢትዮጵያ ዋና ከተማ አዲስ አበባ ጨምሮ በዓለም ዙሪያ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ማዕከላት ሊያቋቁም መሆኑ አስታውቋል። ከዚህ ማዕከላት ውጭ በሀገራት ላይ የሚከሰቱ ድንገተኛ አደጋዎችና ውስብስብ ሰብአዊ ሁኔታዎች ፈጣን ምላሽ ለመስጠት በዋሽንግተን ዲሲ አዲስ አበባ በተቋቋመው ልዩ ቢሮ ስር የሚመሩ መሆናቸው ተመላክቷል። በአፍሪካ በአዲስ አበባ በተጨማሪ በኬንያ በናይሮቢና በሴኔጋል ዳካር መሰል ማዕከላት እንደሚገነቡም ገልጿል። ይህ አዲስ የተቋቋመው ሲል የነበረውና በዶናልድ ትራምፕ አስተዳደር የፈረሰው የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ይሰራቸው የነበሩ የተወሰኑ የተግባር ተረክቦ የሚያከናውን እንደሆነ ተገልጿል። በተለይ ደግሞ በምግብ ዋስትና በማገገም እንዲሁም በግብርና ምርምር ፈጠራ ዙሪያ የአሜሪካ ውጭ ፖሊሲ መሰረት ያደረገ አመራር ለመስጠት ያለመ ሲሆን በዓለም አቀፍ ዙሪያ ድምሮ ወደ 200 የሚጠጉ ተቋማት እንደሚኖርም አስታውቋል። በተለይ ይህን ጉዳዮች ሊያቋቁም እንደገና በአዲስ የወሰነው ኢትዮጵያ ያለችበትንና ሁኔታ አገናዝቦ እንደሆነ እየተመላከተ የሚገኘው። ሰላም ለሀገር ይሁን፣ ጽንፍ ይውደም። ውድ ቻናል ቤተሰብ ተከታታዮች ለኢትዮጵያ እና ለሀገራችን የሚያስፈልገው ሰላም ብቻ ነው። መንግስት በከፍተኛ ሁኔታ ከሳናድ ከምናልፍበት ዋነኛ ጉዳይ
የነዳጅ ወደ ተፈጥሮ ጋዝ ሊቀይር መሆኑ ነው። የተፈጥሮ ጋዝ እንግዲህ በክፉ ቀን ዛሬ ከተፍ ያለ ይመስላል። የከተማ አውቶቡሶች ሞተርስ ሊቀየር መሆኑ የተሰማው የነዳጅና ኤነርጂ ባለስልጣናት የነዳጅ እጥረት ለመቅረፍ የከተማ አውቶቡሶች ሞተራቸውን ይቀይር ወደ ተፈጥሮ ጋዝ አጠቃቀም እንዲገቡ እየሰራ መሆኑ ተገልጿል። ባለስልጣኑም አክለው እንደገለጹት የቤንዚን ናፍጣ እጥረትን በእጅጉ እንደሚቀርፍ ተመላክቷል። ለዚህ ደግሞ ለክፉ ቀን እንግዲህ የሀገራችን መንግስት በገነባው የተፈጥሮ ጋዝን በዚህ ሊተካ እንደሆነ እየተመላከተ ይገኛል። በ2.3 ቢሊዮን ብር የተገዙ የግብርና መሳሪያዎች ለክልሎች እየተሰራጨ ይገኛል። መጋቢት 13 2018 ዓ.ም የግብርና ሚኒስቴር በተለያዩ የልማት አጋሮች ድጋፍ በ2.3 ቢሊዮን ብር ወጪ የተገዙ የግብርና መካናይዜሽን መሳሪያዎችን ለክልሎች ማስረከቡ ይፋ አድርጓል። ልማት ይፍጠን፣ ጽንፍ ይውደም፣ ሰላማችን እናስጠብቅ። የጤና ሚኒስቴር በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖችም የ36 ሚሊዮን ብር የሚገመት የሕክምና ቁሳቁስ አልሚ ምግቦችን ድጋፍ ማድረጉም ተመላክቷል። በጤና ሚኒስቴር ከተጠሪ ተቋማት ጋር በመቀናጅ በጋሞ ዞን መሬት መንሸራተት አደጋ ለተጎዱ ዜጎች መልሶ ማቋቋም የ36 ሚሊዮን ብር የሚገመት የሕክምና ቁሳቁስ አልሚ ምግቦች ድጋፍ እያደረገ ይገኛል። የጤና ሚኒስትር ዶክተር መቅደስ ዳባ ድጋፉ በአርባ ምንጭ ከተማ ተገኝተው ባስረከቡት ወቅት እንደገለጹት የሚኒስቴር መስሪያ ቤቱ አደጋው እየተከሰተበት ጊዜ አንስቶ የሕክምና ቡድኖች ወደ ስፍራው በመላክ አስፈላጊውን እገዛ እያደረጉ እንደሚሆንም አመላክቷል። ይህ ነው ለሀገራችን የሚያስፈልገው። ለክፉ ቀን ባለንበት ሰላም መሰለፍ ያስፈልጋል። በተለይ ለሀገራችን ከዋነኛነት ከምናነሳቸው ጉዳዮች መረዳዳት፣ መደጋገፍ ባህላችን ነው። እንደ ተቋም ብቻ ሳይሆን እንደ ግለሰብ ከምንመለከተው የጤና ሚኒስቴር ያሳየችው ሰብአዊነትም አንዱ ከተቋም ድርጅት ሳይሆን እንደ ግለሰብ የምንመለከተው ፊሊንግ አለ። ሁላችን ነፍጥ ዘግዝቀን ልማታችን እንሰለፍ። ለልማት የምናውለው በአንጻሩ ለጥፋት የምናውለው ወጪ እጅግ ከፍተኛ ነው። ለጥፋት እስካሁን ድረስ በአማራ ክልል የተከሰተው ጉዳት 3 ዓመት ሙሉ የጥፋት ያወደምነው ለልማት ብናውለው የት እንደርስ ነበር? ጽንፈኞች ሰከን በሉ። የህወሓት ተላላኪነት ማስፈጸማችሁ ይብቃ። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።